Unfortunately, that's not the case because all the rights in the UN Convention on the Rights of Persons with Disabilities did exist before. The problem is nobody took action on them. So it's the same right. የት ነበር ንጉሴ ከአካል ጉዳት ወደ ዓለም አቀፍ ተጽዕኖ ዝርክርክ ልጋጌ ውትርትር ጉልበቴ የት ነሽ እቴሜቴ ሽታሽ የሎሚ ነው ወይንስ የውሃ የደጋው ውርጭ ነው ሐሩር የበረሃ ለየትኛው ችግር አቅምሽ እጅ ሰጠ በየትኛው ሸንጎ ፍርድሽ ተደመጠ ለየትኛው ጠቢብ ሚስጥር ተገለጠ ከየትኛው ጎታ ስንቅሽ ተቀመጠ My disability was always considered as a defect. እጆቿን ዘርግታ ትማጸንሃለች አምላክ ጭንቋን ስማት አሳምረው መጨረሻውን ስተን ሰላሙን ስትለምን እጆቿን ዘርግታ እስቲ ስማት ጌታ የት ነበርሽ ንጉሴ የህግ ባለሙያ የሰብአዊ መብት ተሟጋችና የኢትዮጵያ አካል ጉዳተኞች መብትና አካታችነት እንቅስቃሴ ግንባር ቀደም መሪ ናቸው። የእርሳቸውም የህይወት ታሪክ ችግርን ወደ ታላቅ ዕድል በመቀየር ለብዙዎች መነሳሳት የሚሆን ነው። የት ነበርሽ ንጉሴ በጥር 24 ቀን በ1982 ዓ.ም በአማራ ክልል ውስጥ በሚገኝ የገጠር አካባቢ ተወለዱ። ገና በ5 ዓመታቸው በበሽታ ምክንያት የዓይነ ብርሃናቸውን ሙሉ በሙሉ አጡ። ይህ ሁኔታ በአካባቢያቸው በስፋት ይተገበር ከነበረው ያለዕድሜ ጋብቻ እንዳመለጡ እድል እንደፈጠረላቸው ይናገራሉ። ዓይነ ስውር በመሆናቸው ለትዳር አትበቃም ተብለው በመታሰባቸው ከዚህ ፈተና አመልጠው ዓይነ ስውር መሆኔ ከለጋ ዕድሜ ጋብቻ ያዳነኝ መስኮቴ ነው በማለት ይገልጻሉ። እናታቸው በልጃቸው ችሎታ ላይ በማመን ወደ አዲስ አበባ ይዘዋቸው በመምጣት በሻሸመኔ ካቶሊክ የዓይነ ስውራን ትምህርት ቤት የመጀመሪያ ደረጃ አስገቧቸው። እዚያም በችሎታቸው ላይ ማተኮር ተማሩ። ትምህርታቸውንም ዳግማዊ ምኒልክ ከፍተኛ ሁለተኛ ደረጃ ትምህርት ቤት አካታች ትምህርት ቤት ውስጥ ከተራ ተማሪዎች ጋር በመማር እስከ 12ኛ ክፍል አጠናቀዋል። አዲስ አበባ ዩኒቨርሲቲም ገብተው የመጀመሪያ ዲግሪያቸውን በህግ ተቀበሉ። ከመጀመሪያዎቹ 3 ዓይነ ስውር የህግ ተማሪዎች አንዷ ነበሩ። እናም ሁለተኛ ዲግሪዋን በማህበራዊ ስራ አግኝተዋል። በኋላም በዚህ ዩኒቨርሲቲ በሰላምና ደህንነት ጥናት ሌላ ሁለተኛ ዲግሪ ለማጠናቀቅ በዝግጅት ላይ ነበሩ። በዩኒቨርሲቲ ቆይታቸው የበርካታ የተማሪዎች ክበቦችን መሪ የነበሩ ሲሆን የዩኒቨርሲቲውን ጸረ ኤድስ ንቅናቄ መርተዋል። እንዲሁም የአዲስ አበባ ዩኒቨርሲቲ ሴት ተማሪዎች ማህበርን በመመስረት የመጀመሪያው ፕሬዝዳንት ሆነው አገልግለዋል። ከተመረቁም በኋላ የት ነበርሽ ንጉሴ ህይወታቸውን ለአካል ጉዳተኞች መብትና አካታች ዘላቂ ለውጥ ለማምጣት ሰጡ። እንደ አውሮፓውያን አቆጣጠርም በ2006 ዓ.ም የኢትዮጵያ የአካል ጉዳትና ልማት ማዕከል ተባባሪ መስራችና ዋና ዳይሬክተር በመሆን አገልግለዋል። የአካል ጉዳተኞችና ፍላጎት ከዋናው የልማት ጅረት ጋር በማዋሃድ በኢትዮጵያ የህግና የፖሊሲ ማዕቀፎች ውስጥ አካታችነት እንዲስፋፋ አድርገዋል። እንደ የህንፃ ኮድ ተደራሽነት መመሪያዎች ያሉ የህግ ለውጦችን በማምጣት ቁልፍ ሚና ተጫውተዋል። Much in line with my life story, where I have decided to count blindness as an opportunity. Let's look at our difficulties bravely, and for sure, they will definitely present themselves to us as opportunities. That way, we can live a better life and make this world a better place. የኢትዮጵያ የአካል ጉዳተኛ የህግ ባለሙያዎች ማህበር ተባባሪ መስራችና ፕሬዝዳንትም ሆነው አገልግለዋል። ለአዲስ አበባ ምስኪን ህፃናትና ልዩ ፍላጎት ላላቸው ወደ 200 የሚጠጉ ልጆች የሚማሩበት የት ነበርሽ አካዳሚንም አቋቁመዋል። የእርሳቸው ጽናትና ተሟጋችነት በዓለም አቀፍ ደረጃ እውቅናን አግኝቷል። ራይት ላይቭሊሁድ አዋርድ እንደ አውሮፓውያን አቆጣጠር በ2017 ዓ.ም የአካል ጉዳተኞችን መብትና ሁሉን አቀፍ ተሳትፎን በማስተዋወቅ ሙሉ አቅማቸውን እንዲገነዘቡና በህብረተሰብ ውስጥ ያለውን አስተሳሰብ በመቀየር ላበረከቱት አበርክቶት የአማራጭ የኖቤል ሽልማት በመባል የሚታወቀውን ራይት ላይቭሊሁድ አዋርድን አሸናፊ ሆነዋል።
ችሎታዋ ሽልማት ወይም her abilities award ከዓለም አቀፍ ብርሃን ለዓለም ከተሰኘው ድርጅት ጋር በመተባበር ታላቅ ስኬት ያስመዘገቡ የአካል ጉዳተኛ ሴቶችን ለማክበር የእርሷ ችሎታዎች ሽልማት የተሰኘ አዲስ ሽልማትንም አስጀምረዋል። የትነበርሽ ንጉሴ የአካል ጉዳተኝነት ችግር ሳይሆን ማህበራዊ አመለካከትና ስርዓት የፈጠረው የአካታችነት ችግር እንደሆነም ያምናሉ። አንድ የአካል ጉዳት ቢኖረንም 99 ችሎታዎች አሉን የሚለው አነቃቂ መልእክታቸው ችግር ላይ ሳይሆን በችሎታ ላይ መተኮር እንዳለብን ያሳስባል። አካል ጉዳተኝነቱም ችግር አይደለም፣ ችግሩ ያለው በአመለካከት ላይ ነው በማለት የማህበረሰቡን የተሳሳተ አመለካከትን ይሞግታሉ። ትምህርትንም እንደ ነፃነት ቁልፍ ይመለከቱታል። አካታች ትምህርት በልጆች ላይ ዘላቂ አመለካከት ለውጥ ለማምጣት ብቸኛው መንገድ እንደሆነም ያምናሉ። My disability was always considered as a defect. እጆቿን ዘርግታ ትማጸንሃለች አምላክ ጭንቋን ስማት አሳምረው መጨረሻውን ስጠን ሰላሙን ስትለምን እጆቿን ዘርግታ እስቲ ስማት ጌታ። የትነበርሽ ንጉሴ ገጣሚም ሲሆኑ በግጥሞቻቸው ውስጥም የፖለቲካዊና ማህበራዊ መልእክቶችን የሚያስተላልፉ ሲሆን የህይወት ጎዳናቸው ችሎታ፣ ጽናትና ቁርጠኝነት ወደ ዓለም አቀፍ ለውጥም ሊያመራ እንደሚችል የሚያሳይ ተምሳሌት። ዝርክርክ ልጋጌ ውትርትር ጉልበቴ የትነሽ እቴሜቴ ሽታሽ የሎሚ ነው ወይንስ የውሃ የደጋው ውርጭ ነው ሐሩር የበረሃ ለየትኛው ችግር አቅምሽ እጅ ሰጠ በየትኛው ሸንጎ ፍርድሽ ተደመጠ ለየትኛው ጠቢብ ሚስጥር ተገለጠ ከየትኛው ጎታ ስንቅሽ ተቀመጠ